ዛሬ ለየት ባለ ቪዲዮ ነው የመጣሁት። እንግዲህ ብዙ ልጆች ተወዱታላችሁ ብዬ አስባለሁኝ። እንዳልኳችሁ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ላይክ አድርጉት። ያው ከወደዳችሁት ማለት ነው። ላይክ የምታደርጉት ግዳጅ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? የማከብራችሁ የምታከብሩኝ፣ ዛሬ እንግዲህ በአዲስ ቪዲዮ ፋ ብዬ መጥቼላችኋለሁ ማለት ነው ሀባይብ። እናንተም ደግሞ ፋ የምትሉበትን ቀላል መንገድ ይዤላችሁ ብቅ ብያለሁኝ። ዛሬ የመጣሁት የወርቅን ዋጋና እንዲሁም ለእናንተ ቀለል ያለ ነገር እነግራችኋለሁ ብዬ ነው። የወርቅ ዋጋ ጨመረ ወይንስ ቀነሰ ከሚለው በፊት ዛሬ ቀኑ ሐሙስ ነው፣ ረመዳን 23 2026 ማርች 12 ማለት ነው። በዛ ቀጥታ እንግዲህ የወርቅን ዋጋ እነግራችኋለሁ። መጀመሪያ ሳውዲ አረቢያ ላይ 1 ግራም 24 ካራንት ወርቅ 624 ሪያል እየተሸጠ ይገኛል። 22 ካራንት 572 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 545 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 465 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ የግራሙ ሂሳብ ሲሆን ለምሳሌ 1 ግራም 21 ካራንት ብትገዙ፣ ምሳሌ ነው የምነግራችሁ፣ ብትገዙ 1 ግራም በ680 ሂሳብ ነው። ከተከራከራችሁ በ680 ይሸጡላችኋል። ይሄ ከደሪባ ከመስነያ ሁሉንም ያጠቃለለ ነው ማለት ነው ሀባይብ። ስለዚህ ወርቅ ምን ያክል ነው የሚለው ይህንን ያክል ሆኗል ማለት ነው። 18 ካራንት ብትገዙ ብትሸጡ ማለት ነው የእናንተን በ460 ይገዟችኋል ማለት ነው። 22 ካራንት ብትሸጡ በ565 ሪያል ይገዟችኋል። 21 ካራንት ብትሸጡ በ540 ሂሳብ ይገዟችኋል ማለት ነው የእናንተን። እዚህ ጋር የማሳያችሁ ዛሬ እንዳለ ይዤላችሁ የመጣሁት ወርቅ ሳይሆን ተመሳሳይ ነው ማለት ነው። ወርቅ አይደለም እዚህ ጋር ይሄ የማሳያችሁ ማለት ነው 10 ሪያል ነው የእጁ ማለት ነው። የጣቱ ቀለበት 10 ሪያል ነው። የጆሮቹ ደግሞ 5 ሪያል ናቸው ማለት ነው። በጣም ወርቅን የሚመስሉ በጣም ተመሳሳይ ቆንጆ በ5 እና በ10 ሪያል ፋ ብትን የምትሉት ይቺ አሁን 10 ሪያል ናት። በጣም ታምራለች። መጨረሻ ላይ እጅ ላይ አርጌ አሳያችኋለሁ ማለት ነው ሀባይብ። እና የአንገትም አለ የእጅ እስተሰዋራትም አለ ሰዓትም አለ የወንድም የሴትም። አድራሻውን እሰጣችኋለሁ። እኔ ለራሴ ገዝቼ ነው የመጣሁት። በጣም የሚያማምሩ አሉ ማለት ነው። እና እዚህ ጋር የምነግራችሁ ምንድነው ሽቶ ካላረጋችሁበት አይገፍም። ለ2 ዓመት ያክል ከገፈፈ እናንተ ተጠንቅቃችሁ ሽቶ ሳታደርጉ ብቻ የሆነ እንትን ሲኖርባችሁ ሰው ጋር መደብለቅ ስትፈልጉ አድርጋችሁት ምናምን ከሽቶ ከተጠነቀቃችሁ 2 ዓመት። እንደምታዩት እዚህ ጋር የኔ የገዛሁት ነው። አንዷ ያው ሳትወልድ ብላ አይደለ ለልጄ፣ ቀለበቷ ደግሞ ለኔ ማለት ነው። እና ወዶችዬ ከተጠነቀቃችሁ ከሽቶ ለ2 ዓመት እንትን ይላል። እስከ 2 ዓመት ድረስ ተጠቅማችሁ ተገፈፈ መመለስ ትችላላችሁ ብሏል ሰውየው። አናግሩት እናንተ መግዛት ከፈለጋችሁ ማለት ነው ሀባይብ። ከኔ በበለጠ ትረዳላችሁ ማለት ነው። ስትጠይቁ ቁጥር እሰጣችኋለሁ። እኔ የገዛሁት እነዚህን ነው። በጣም ወድጃቸው። በተለይ የጣቷም የጆሮዋም ቆንጅዬ ናት። በምርጫችሁ በፈለጋችሁት አለ ማለት ነው። እና ሀባይብ እንግዲህ ይሄን ካልኳችሁ ኢማራት ላይ 24 ካራንት 1 ግራም ወርቅ በ610 ድርሃም እየተሸጠ ይገኛል። 22 ካራንት 560 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 535 ድርሃም እየተሸጠ ይገኛል። 18 ካራንት 458 ድርሃም እየተሸጠ ይገኛል ማለት ነው። ለምሳሌ ኢማራት ላይ ከደሪባ ጋር ብትገዙ 1 ግራም በ670 ሂሳብ ይሸጡላችኋል ማለት ነው። ስለዚህ ኳተር 1 ግራም 24 ካራንት ወርቅ በ609 ሪያል እየተሸጠ ይገኛል። 22 ካራንት በ557 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት ባህሪን በ533 ሪያል እየተሸጠ ይገኛል። እያዳመጣችሁ እኔም ማሳየውን ማየት አለባችሁ ማለት ነው። ምክንያቱም መግዛት ለምትፈልጉ ልጆች ይጠቅማችኋል። እኔ በጣም እናንተ በፈለጋችሁ ዲዛይን አለ
ያው መግቢያ ላይም እንዳረኩላችሁ ማለት ነው። ይቺ እኔ ምርጫ ስለሆነ ነው። እንደዚህ አይነት እኔ ወርቅም እወዳለሁ። የዚህ አይነት ደስ ይለኛል። ለዛ ነው። ኮይት ላይ 1 ግራም 24 ካራንት ወርቅ 51 ዲናር እየተሸጠ ይገኛል። 22 ካራንት 46 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 44 ዲናር እየተሸጠ ይገኛል። አሜሪካን ሀገር 1 ግራም 21 ካራንት ባህሬን 145 ዶላር እየተሸጠ ይገኛል። ያው አውስትራሊያን 1 ግራም 21 ካራንት ባህሬን 204 ዶላር እየተሸጠ ይገኛል ማለት ነው። ካናዳ 1 ግራም 21 ካራንት ባህሬን 198 ዶላር እየተሸጠ ይገኛል። እንግዲህ ውድ ቤተሰቦች የጆርዳን 1 ግራም 21 ካራንት ባህሬን 24 ካራንት ባህሬን ማለት ነው። 1 ግራም 118 ዲናር እየተሸጠ ይገኛል። 22 ካራንት 108 ዲናር እየተሸጠ ይገኛል። 21 ካራንት 103 ዲናር በመሸጥ ላይ ይገኛል ማለት ነው። ሀባይብ ያ እንደነገርኳችሁ ጀርመን ሀገር 1 ግራም 24 ካራንት ወርቅ 144 ዩሮ እየተሸጠ ይገኛል። 22 ካራንት 132 ዩሮ እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 126 ዩሮ እየተሸጠ ይገኛል ማለት ነው። አታምርም ግን ሀባይብ የምር በጣም ነው እኔ ወደድኳት ማለት ነው። ግን ያው ወርቅ አይደለም፣ ያው ለጊዜው ለማጌጫ ነው የምትሆነው ማለት ነው ሀባይብ። ከዛ በመቀጠል ኦማን 1 ግራም 24 ካራንት 64 ሪያል እየተሸጠ ይገኛል። 22ቱ 58 ሪያል በኦማን ሪያል እየተሸጠ ይገኛል። 21 ካራንት 56 ሪያል እየተሸጠ ይገኛል ማለት ነው። ባህሬን 1 ግራም 24 ካራንት ወርቅ 62 ዲናር እየተሸጠ ይገኛል። 22 ካራንት 57 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 55 ዲናር እየተሸጠ ይገኛል ማለት ነው። እንግዲህ በመካከል ከተያያዘባችሁ ማለት ነው ስናገር አገጣጥሙት። ያው እንግዲህ ሮመዳን ስለሆነ ምንም ማድረግ አይቻልም። አገጣጥሙት ማለት ነው ማወራውን እና ወዶች ይሄ ቁጥር ስጣችሁ እኔ ታውቃላችሁ ለእናንተ ወደ ኋላ አለለም፣ ወላሂ ወደ ኋላ አለለም። ለምን ስደት ላይ ብዙ ነገሮች ስላሳለፍኩ ብዙ አመት ስለቆየሁኝ እኔ ግማሽ ማለት ትችላላችሁ እድሜዬን ስደት ላይ ነው ያሳለፍኩት ብዙ ነገሮችን ማለት ነው። እና የስደትን ውጣ ውረድ በደንብ ከምላችሁ በላይ ጠለቅ ብዬ ነው የማውቀው። ለዛም ነው ሁልጊዜ ወርቅ ግዙ በተለይ 21 እና 22 24 ግዙ ይጠቅማችኋል እያልኩኝ እናንተን ጧት ማታ ትምህርት አልገባው እንዳለው ልጅ እናንተን የሚጨቀጭቀው በኋላ እንድትጠቀሙ ለራሳችሁ ብዬ ነው ማለት ነው። ይሄን ማወቅ አለባችሁ ሀባይ፣ ለራሳችሁ ጥቅም ነው። በቃ ብትገዙ የምትጠቀሙት እናንተ፣ በኋላ ብትሸጡት ገንዘቡ የእናንተ፣ ብታጌጡበት እናንተ የምታጌጡት እኔ አይደለሁም። እና ይሄንን ግንዛቤ ማድረግ አለባችሁ ማለት ነው። ሁልጊዜ እየመጣሁ እናንተን እንደዚህ አድርጉ ምለው እኔ ከመቆየቴም አንጻር ምን እንደሚጠቅም ብዙ ስለማውቅ ነው። ልብስ፣ የተለያዩ ነገሮች ብንሰበስበው ምንም ጥቅም የለውም። ልብስ ግዙ አትግዙ አይደለም፣ ግን ሁሉም ነገር ልክ አለው። የምሬን ነው የምላችሁ። ስለ ልብስ ደግሞ በቀጣይ እሰራላችኋለሁ። ጉድ የሚያስብል ማለት ነው። እውነቴን ነው የምላችሁ። ብዙ ጊዜ እንደው አሁን ረመዳን ነው ተውኝ፣ ከረመዳን በኋላ እሰራላችኋለሁ። እና ሀባይብ ምን ልላችሁ ፈልጌ ነው፣ ወርቅ ግዙ ባላችሁ ሀዲያ አሁን መሰለን ኢድ እየመጣ ነው። አንዳንድ ሰዎች ሀዲያ ይሰጣሉ 500ም 1000ም ይሰጣሉ። 500 ተሰጠሽ አይደል? 500 ከራስሽ ጨምረሽ በ1000 ብር ቀለል ያለ ቀለበት ግዢ፣ አለቀ። ትጠቅምሻለች የሆነ ቀን ማለት ነው። 1000 ተሰጠሽ አይደል? 1000 ከተሰጠሽ በ1000 ግዢ፣ አታጥፊው። የምሬን ነው የምልሽ፣ ወላሂ ይጠቅማችኋል። አንድ ቀን ሳታስቡት ማለት ነው። እንደው ምሳሌ ደህና ቤት ከገባችሁ 500 1000 ትሰጣላችሁ። ግን እንዴት አለ ደግሞ 200 300 150 የማይሰጥም ይኖራል። እና ለማለት የፈለኩት እጃችሁ ላይ ገንዘብ ስታገኙ በ500 በ600 አንድ ልብስ አውጥታችሁ ከምትገዙ 1 ግራም ወርቅ አለ እኮ። ለምን ከነጥብ ጀምሮ ነው ወርቅ ያለው። ነጥብ እየተጠራቀመ ነው 1 ግራም የምትሆነው። 1 ብር የሚሆነው ስንት ነው? 5 ሳንቲም፣ 10 ሳንቲም፣ 20 ሳንቲም
50 75 እያለ አይደል እንደ ሀገራችን 1 ብር የሚሞላው። ይሄን መቼም አይጠፋንም አይደል? ስለዚህ ወርቅም እንደዛ ነው። ነጥቦች ተደምረው ነው 1 ግራም የሚሞሉት። ስለዚህ 1 ግራም ወርቅ ግዢ፣ አለቀ። አስቀምጭ። አሁንም ደግሞ ሌላ ጊዜ 1 ግራም ወርቅ ግዢ። ስታጠራቅሚ በፈለግሽ ሰዓት ሁሉንም ሸጠሽ ደህና ወርቅ ትገዥበታለሽ። በፈለግሽ ሰዓት፣ በቸገረሽ ሰዓት ሁሉንም ሸጠሽ ለዛ ለችግርሽ ታውየዋለሽ። ሰው ሲኖርሽ እኮ ነው ሰው ራሱ የሚወድሽ። ከሌለሽ እኮ የምሬ ነው የምልሽ ማንም ሰው አይወድሽም። ማንም ሰው ማለት ነው ለሰላምታ ሁላ የሚጠየፍ ይስተዋለ። ምንም ሳታደርጊያቸው አንቺ እኮ ማንንም አጠቅሚ፣ ማንንም አትጎጂም። ራስሽ ነሽ ተጠቀምሽም ተጎዳሽም። ስለዚህ ወላሂ ቪዲዮ አበዛሁባችሁ፣ ግን ይጠቅማችኋል በሚለው ስለሆነ ነው። እንግዲህ እወቁ ለራሳችሁ። ቁጥር ልስጣችሁ የዚህን መገኛ ማለት ነው 05380508 ማለት ነው። ሀዋይ በዚህ ቁጥር ታገኛላችሁ ማለት ነው። በአመካ ነው። ከፈለጋችሁ ሌላ ቦታም ከፈለጋችሁ በቀጣይ ደግሞ ቁጥር የምሰጣችሁ ይሆናል ማለት ነው። ይሄ ግን በአመካ ነው። በአንደኛው መግቢያ ማለት ነው። ውድ ቤተሰቦቼ የበሩ ማለት ነው 1 ቁጥር በዛ ገብታችሁ በጥቅሉ ደውሉ። ሎኬሽን ይልኩላችኋል። ሄዳችሁ መግዛት ለምትፈልጉ የተለያዩ ዲዛይኖች አሉ። ሄዳችሁ ግዙ እና ተጠቀሙበት ማለት ነው። ይሄ ፏ ብትን ለማለት ነው። ያው ታውቃላችሁ አረቦች ብዙ ጊዜ ወርቅ የሚያረጉ ይመስለናል። ነገር ግን እነሱ በቀላል ብር ነው ፏ የሚሉበት።